ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ የመጋቢት 9 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ብሔራዊ ባንክ 25 ባንኮች እንደሚያፈርሱ አስታወቀ። አሁን ባለው የባንኮች ውድድር ከ31 የንግድ ባንኮች መካከል 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ሲሉ የብሔራዊ ባንክ ገዢ ኢዮብ ተካልኝ ተናግረዋል። የዕለቱ ዜናችን ቀዳሚ አጀንዳ አድርገነዋል። በደሴ ከተማ የምሽት ክልከላው በድጋሚ ተራዘመ። የደሴ ከተማ ፖሊስ መምሪያ አንጻራዊ ሰላምና ልማትን ለማስቀጠል በማለት ቀደም ሲል ያስተላለፈውን የምሽት የጉዞ ክልከላ ላልተወሰነ ጊዜ ማራዘሙን አስታውቋል። በዝርዝር እናስደምጣለን። የ2018 ዓመተ ምህረት የመውጫ ፈተና ውጤት ማየት አልቻልንም ሲሉ ተማሪዎች ቅሬታ አቀረቡ። እኛ ተማሪዎች ባልፈጠርነው ችግር ይህንን ያክል መንገላታታችን ተገቢ አይደለም ያሉት ተማሪዎቹ የልፋታችንን ውጤት ሳያሳውቁን ይቀራሉ በሚል ከፍተኛ ስጋት ውስጥ ነን ብለዋል። ተጨማሪ መረጃዎች አሉ። ኢሶዴፓ ወጣቶች በፖለቲካ ሂደት ንቁ ተሳታፊ እንዲሆኑ ጥሪ ያቀረበ። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ ባወጣው መግለጫ ወጣቶች ከምርጫና ከፖለቲካ ሂደት ራሳቸውን ከማግለል ተቆጥበው በሀገሪቱ ጉዳይ ላይ ንቁ ተሳታፊ እንዲሆኑም ጥሪ አቅርበዋል። ሌላኛው የዜናችን አካል ነው። ዜናዎችን በዝርዝር እናቀርባለን። በቅድሚያም ብሔራዊ ባንክ 25 ባንኮች እንደሚያፈርሱ አስታወቀ። አሁን ባለው የባንኮች ውድድር ከ31 የንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ሲል የብሔራዊ ባንክ ገዢ ኢዮብ ተካልኝ ተናግረዋል። በኢትዮጵያ ካሉ 31 የንግድ ባንኮች ውስጥም 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑን ብሔራዊ ባንክ አስታውቋል። ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት ፋይናንሻል ስቴቢሊቲ ሪፖርት ይፋ አድርጓል። ሪፖርቱ 31 ባንኮች ለሶስት የከፈለ ሲሆን እነዚህም ትልቅ፣ መካከለኛና ትንሽ ባንኮች ብሏቸዋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥ ያለው የገበያ ድርሻ ካለፈው ዓመት ጀምሮ በማደግ 50 ከመቶ ደርሷል። በመካከለኛ ዘርፍ ስር 5 ባንኮች ያሉ ሲሆን እነሱም ከባንክ ዘርፍ ውስጥ ያላቸውን የገበያ ድርሻ 29 በመቶ ነው። ቀሪዎቹ 25 ባንኮች ትንሽ ተብለው የተመደቡ ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻ 22 በመቶ ብቻ ነው። ሪፖርቱ እንደሚገልጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎች የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ ላይ በመሆኑ ሌላ አማራጭ ማማተር ግዴታ እየሆነ መምጣቱ ተገልጿል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፍ ውስጥ የክምችት አደጋና ለትንንሽ ባንኮች እድገት አስጊ ሁኔታን ፈጥሯል። በዚህ ምክንያትም ትንንሾቹ ባንኮች በመዋሃድ መጠናከር አለባቸው ተብሏል። በተለይ ካለፈው ዓመት ወዲህ ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑ ነው ተብሏል። ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንክ ዘርፉን እየጠቀለለ ሲሆን በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መስራፍ የሚችለው እጅግ የጠነከረ ብቻ ይሆናል በማለትም የብሔራዊ ባንክ ሪፖርት አመላክቷል። ሪፖርቱ የኢትዮጵያ ንግድ ባንክ ሲገልጸው ከትልልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊ የልማት ባንክ ወይንም ኢትዮጵያ ኦንሊ ሲስተማቲክ ኢምፖርታንት ባንክ ሲል ጠርቶታል። በአንጻሩ ከ2017 ዓ.ም ጀምሮ በመካከለኛ ትንሽ ዘርፍ ስር ያሉ ባንኮች ከብድር ሀብት ተቀማጭ ካፒታልና ተያያዥ አመላካቾች አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱን ሪፖርቱ ያትታል። በዚህ ምክንያት በተለይ ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን ሪፖርቱ ገልጿል። ብሔራዊ ባንክ በበኩሉ የባንኮችን ውህደት የሚመራበት መመሪያ እያዘጋጀ መሆኑን በቅርቡ IMF ገልጾ እንደነበር ይታወሳል። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚያመላክተው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ኮኦፕሬቲቭ ባንክ፣ ፀሐይ ባንክና ንብ ባንክ ናቸው። አብዛኛው የመጀመሪያው ትውልድ የሚባሉት ባንኮች በመካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ዓመተ ምህረት ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ስራ ባንክ ብቻ ከጠንካራዎቹ እንደሚመደብ ባለሙያዎች ይስማማሉ። እስካለፈው ሰኔ 2017 ዓመተ ምህረት ድረስ የንግድ ባንኮች ጠቅላላ ሀብት በ44 በመቶ በማደግ 5 ትሪሊዮን ብር የደረሰ ሲሆን ጠቅላላ ብድር ቦንድን ጨምሮ 3 ትሪሊዮን ብር ደርሷል። ጠቅላላ ተቀማጭ በ40 በመቶ አድጎ 3.5 ትሪሊዮን ደርሷል። የተበላሸ ብድር ጥምርታም 3.1 ከመቶ ነው ተብሏል። ጠቅላላ ገቢያቸው በ2017 ዓመተ ምህረት መጨረሻ 646 ቢሊዮን ብር ሲሆን ጠቅላላ ወጫቸው 526 ቢሊዮን ብር ነው። ንጹህ ትርፍ 93 ቢሊዮን ብር ሲሆን ይህም ከ2016 ዓመተ ምህረት በእጥፍ ያደገ
ትርፍ ቢሆንም በምንዛሬ ለውጡ የመጣ ነው ተብሏል። ከዚህ ትርፍ ውስጥም ግማሽ ያህሉ የኢትዮጵያ ንግድ ባንክ ነው። በምንዛሬ ፖሊሲ ለውጡ ምክንያትም የብር ዋጋ በ151.4 በመቶ መውረዱንም ሪፖርቱ ያሳያል። ይሁን እንጂ በምንዛሬው ምክንያት የብሔራዊ ባንክ የውጭ ምንዛሬ በ209 በመቶ ማደጉንና የንግድ ባንኮችም የምንዛሬ ክምችት ወደ 2.8 ቢሊዮን ዶላር ከፍ ማለቱን ሪፖርቱ ይገልጻል። የትንሽ ባንኮች ያነሰ ድርሻ ሰበቡ ብድር በተወሰኑ ትልልቅ ደንበኞች መያዝ፣ የጥሬ ገንዘብ እጥረት፣ የብድር በከተማ የንግድና ዘርፍ ላይ መከማቸት አደጋ መሆኑን በሪፖርቱ ተጠቅሷል። የኢትዮጵያ ንግድ ባንክም ከጠቅላላ የባንክ ዘርፍ ሀብት ያለው ድርሻ 49.1 ከመቶ፣ ከጠቅላላ ብድርና ቦንድ ያለው ድርሻ 51.7 በመቶ፣ ከጠቅላላ ተቀማጭ ያለው ድርሻ 48.1 በመቶ እንዲሁም ከባንክ ዘርፍ ካፒታል ያለው ድርሻ 43.1 በመቶ መድረሱን ሪፖርቱ አመላክቷል። እንዲህም ሆኖ አዲሱ የብሔራዊ ባንክ ሪፖርት አጠቃላይ የባንኩ ዘርፍ በአስተማማኝና ጠንካራ መሰረት ላይ ቆሟል ሲል አስታውቋል። በደሴ ከተማ የምሽት ክልከላው በድጋሚ ተራዘመ። የደሴ ከተማ ፖሊስ መምሪያ አንጻራዊ ሰላምና ልማትን ለማስቀጠል በማለት ቀደም ሲል ያስተላለፈውን የምሽት የጉዞ ክልከላ ላልተወሰነ ጊዜ ማራዘሙን አስታውቋል። ክልከላው የሚመለከታቸው ተሽከርካሪዎች የህዝብ ማመላለሻ ባጃጅ፣ የጭነት ባጃጅ፣ ዳማስ እና ሞተር ሳይክል መሆናቸውም ተጠቅሷል። ተሽከርካሪዎቹ ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ማንኛውንም እንቅስቃሴ የተከለከሉ ነው ተብሏል። የከተማዋ ፖሊስ ባስተላለፈው ጥብቅ ማሳሰቢያም አንዳንድ ተሽከርካሪዎች ክልከላውን በመጣስ ስራ ላይ ተሰማርታቸው የምትገኙ ከድርጊታችሁ እንድትቆጠቡ ሲልም አስጠንቅቋል። መመሪያውን በማይተገብሩ አካላት ላይም አስፈላጊውን እርምጃ የሚወስድ መሆኑን ገልጾ አሽከርካሪዎችና ማህበረሰቡም ለከተማው ሰላምና ደህንነት መረጋገጥ ከጸጥታ ኃይሉ ጎን በመሆን አስፈላጊውን ትብብር እንዲያደርጉ ጥሪውን አስተላልፏል። የደሴ ከተማ አስተዳደር ፖሊስ መምሪያ ከወራት በፊት ይህንን ገደብ የጣለው በአማራ ክልል ከተከሰተው የጸጥታ ችግር ጋር በተያያዘ ነበር። በክልሉ በአማራ ፋኖ ብሔራዊ ንቅናቄና በመንግስት ጥምር ጦር መካከል ለዓመታት የተካሄደው ጦርነት አሁንም ቀጥሏል። በግጭቱም የንጹሃን ህይወት አልፏል። የሰብአዊ መብት ጥሰት ተፈጽሟል። ከፍተኛ ቁሳዊ ውድመትም ደርሷል። የ2018 ዓመተ ምህረት የመውጫ ፈተና ውጤት ማየት አልቻልንም ሲሉ ተማሪዎች ቅሬታ አቀረቡ። እኛ ተማሪዎች ባልፈጠርነው ችግር ይህንን ያክል መንገላታታችን ተገቢ አይደለም ያሉት ተማሪዎቹ የልፋታችን ውጤት ሳያሳውቁ ይቀራሉ በሚል ከፍተኛ ስጋት ውስጥ ነን ብለዋል። የ2018 ዓመተ ምህረት የከፍተኛ ትምህርት ተቋማት የመውጫ ፈተና ውጤት መጋቢት 3 ቀን 2018 ዓመተ ምህረት ይፋ ቢደረግም በተለያዩ የዩኒቨርሲቲ ፈተናውን የወሰዱ በርካታ ተማሪዎች ውጤታቸውን ማየት እንዳልቻሉና ውጤታቸውን ለማየት ሲሞክሩ አልተሳካም የሚል ምላሽ እየደረሳቸው መሆኑን ተናግረዋል። ይህንን ተከትሎም ተማሪዎቹ ለትምህርት ምዘናና ፈተናዎች አገልግሎት በኦንላይን እንዲሁም በአካል ቀርበው ቅሬታ ቢያቀርቡም እስካሁን መፍትሄ አለማግኘታቸውን ገልጸዋል። ይህ ችግር ያጋጠማቸው አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ፣ ደባርቅ፣ መቅደላ አምባ፣ ኦሮሚያ ስቴት፣ አርባ ምንጭ ዩኒቨርሲቲ፣ ሳውላ ካምፓስ፣ ፌዴራል ቲቪቲ ኢንስቲትዩት፣ ሐዋሳና ሰመራ ዩኒቨርሲቲዎችን ጨምሮ በ9 ዩኒቨርሲቲዎች የመውጫ ፈተናውን በወሰዱ ተማሪዎች ላይ መሆኑንም ተማሪዎቹ ገልጸዋል። አንድ ከደባርቅ ዩኒቨርሲቲ ተማሪ የመውጫ ፈተና ውጤት ተለቋል ሲባል በውጤት ማያው ሊንክ ገብቶ ለማየት ሲሞክር አልተሳካም ነው የሚለው ሲልም ገልጸዋል። ችግሩ ምንድነው ብለን ዩኒቨርሲቲዎቻችንን ስንጠይቅ እነሱም ለፈተናዎች አገልግሎት ቅሬታ ማቅረባቸውን ነው የነገሩን ብለዋል። የአቴንዳንስ ችግር ነው ተብሎም አቴንዳንሳችን ተልኮ ነበር ሲሉም ገልጸዋል። ነገር ግን የተወሰኑ የተማሪዎች ብቻ ተሳክቷል፣ ዛሬ ተለቆላቸዋል፣ ሌላው ግን እስካሁን አልተለቀቀም ሲልም ተናግረዋል። ዛሬ ውጤታቸውን የተለቀቀላቸው ተማሪዎችም የፈተና እርማት ችግር እንዳለበት እያነሱ ይገኛሉ ያሉት ቅሬታ አቅራቢዎቹ የኛ የደባርቅ ዩኒቨርሲቲ ተማሪዎች ችግር የተለየ ነው፣ እስካሁን በአካውንቲንግ ዲፓርትመንት አንድም ተማሪ ውጤት አላየም ብለዋል። ውጤቱን ካዩ ተማሪዎች ውስጥም ብዙዎቹ የወደቁ በመሆናቸው ተማሪዎቹ አልተሳካም የሚለው ምላሽ ያለፍን ተማሪዎች ነን ብለው እያሰቡ ነው ብለዋል። ዩኒቨርሲቲው ይስተካከላል ይላል፣ ነገር ግን እስካሁን አልተስተካከለም በማለትም በምሬት ተናግረዋል። እኛ ተማሪዎች ባልፈጠርነው ችግር ይህንን ያክል መንገላታታችን ተገቢ አይደለም፣ የፈተናው እርማት ትክክለኛነትም በድጋሚ ይታይልን ሲሉም ጠይቀዋል። አንድ የአርባ ምንጭ ዩኒቨርሲቲ የአካውንቲንግ እና ፋይናንስ ተማሪ በበኩሉ ከዚህ በፊት 2 ጊዜ ተፈትኜ ነበር። ዘንድሮ ትምህርት ሚኒስቴር ያስቀመጣቸውን ሕግና ደንቦች አክብሬ ብፈተንም ውጤት ሲለቀቅ ግን ማየት አልቻልኩም ብለዋል። በዚህም መውደቃችንና ማለፋችን አልተረጋገጠም ሲልም አክሏል። በፈተና ሰዓት ሁሉም ሕጎችን አክብረን ተፈትነናል፣ አቴንዳንስም ሞልተናል ሲሉም ተማሪዎቹ አክለዋል።
ተናግረዋል። ቅሬታን በኦንላይን አቅርበናል ግን ምላሽ አልተሰጠንም ያለው ተማሪው ከሳውላ ካምፓስ ብቻ ከ34 እስከ 38 የሚሆኑ ተማሪዎች ውጤታቸውን ማየት አልቻሉም ሲልም አስረድተዋል። በተመሳሳይ አዲስ አበባ ዩኒቨርሲቲ የተፈተኑ ተማሪዎች ደግሞ ችግሩ የተፈጠረው በመፈተኛ ቦታ መቀየር እንደሆነ አንስተው በአዲስ አበባ ዩኒቨርሲቲ ለመፈተን ሞልቶ የመፈተኛ ቦታ እጥረት አለብን በማለት ከ5 ኪሎ ካምፓስ ወደ 6 ኪሎ እንዲሁም ከ6 ኪሎ ወደ 5 ኪሎ መዘዋወራቸውን ተናግረዋል። ችግሩ በሺዎች የሚቆጠሩ ተማሪዎችንም ያጋጠመ እንደሆነ አንስተዋል። በትላንትናው ዕለት በፈተናዎች አገልግሎት መስሪያ ቤት 500 የሚሆኑ ተማሪዎች በአካል ቅሬታ ለማቅረብ ቢሄዱም መመናጨቃቸውንና በወረቀት ቅሬታቸውን ጽፈው እንዲሰጡ መደረጋቸውን ተናግረዋል። ቦታው ላይ የነበሩት አካላት ቅሬታችንን በቃል እንድንነግራቸው እድሉን አልሰጡንም ሲሉም ተማሪዎቹ ገልጸዋል። እኛን ጥፋተኞች አድርገው ነው የቆጠሩን ሲሉም ተናግረዋል። ስማችሁና ስልካችሁን ሞልታችሁ ሂዱ እየደወልን እንነግራችኋለንም አሉን ያሉት። ይህ ግን አጥጋቢ ምላሽ አይደለም፣ ምክንያቱም ለሁሉም ተማሪዎች ሊደወል አይችልም ሲሉ የገጠማቸውን ችግር አስረድተዋል። ቅሬታ አቅራቢዎቹ አክለው መጨረሻ ላይ ግን በኦንላይን ያመለከተ ካለና አሁንም በዚህ ወረቀት የሞላ ካለ ውጤቱን ስርዝ እናደርገዋለን ብለውናል ሲሉም ቅሬታቸውን ገልጸዋል። ከዚህ በፊት በነበሩ የመውጫ ፈተናዎች ወቅትም ተመሳሳይ ችግር ተፈጥሮ ሳይስተካከል አልፏል። የእኛንም ቅሬታ አድበስብሰው የልፋታችን ውጤትም ሳያሳውቁ ይቀራሉ በሚል ከፍተኛ ስጋት ውስጥ ነን ሲሉም ተማሪዎቹ ገልጸዋል። አገልግሎት መስሪያ ቤቱ እንደዚህ አይነት ችግሮች መፈጠራቸውን በይፋ ማሳወቅ ሲገባው በይፋ ለማሳወቁና ዝም ማለቱ ለተማሪዎች ሌላው ስጋት እንደሆነ አንስተው ተቋሙ ኃላፊነቱን ወስዶ ችግሩን ከማድበስበስ ይልቅ በአስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። ተማሪዎቹ ከአሁን በፊት ፈተና በሚሰጥበት ወቅት በመራዘሙ ቅሬታቸውን ገልጸው ነበር። ትምህርት ሚኒስቴርም የፈተና መስጫ ቀኑን በተለያዩ ምክንያቶች ለ3 ጊዜ ማራዘሙ ይታወሳል። ኢሶዴፓ ወጣቶች በፖለቲካ ሂደት ንቁ ተሳታፊ እንዲሆኑ ጥሪ አቀረበ። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ ባወጣው መግለጫ ወጣቶች ከምርጫና ከፖለቲካ ሂደቶች ራሳቸውን ከማግለል ተቆጥበው በሀገሪቱ ጉዳይ ላይ ንቁ ተሳትፎ እንዲያደርጉ ጥሪ አቅርቧል። ፓርቲው በመግለጫውን በአሁኑ ወቅት ወጣቱን የሚፈትኑት በርካታ ማህበራዊና ኢኮኖሚያዊ ችግሮች ቢኖሩም ከፖለቲካው መራቅ ግን መፍትሄ እንደማይሆን አመላክቷል። ራስን ማግለል በወጣቶች ሕይወት ላይ የሚወሰኑ ውሳኔዎችን ያለ ፍላጎታቸው እንዲቀጥሉ ያደርጋል ብለዋል። ስለሆነም ወጣቶች ለምርጫ በመመዝገብና የመራጭነት ካርዳቸውን በመውሰድ ለዲሞክራሲያዊ ስርዓት ግንባታ የበኩላቸውን ድርሻ እንዲወጡ ፓርቲው ጥሪ አቅርቧል። የኢሶዴፓ ሊቀመንበር ዶክተር ራሄል ባፌ ወጣቶች ባለፉት 6 ዓመታት ለፍትህና ነጻነት የተከፈለውን መስዋዕትነት ከግብ ለማድረስ ታሪካዊ ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። ሊቀመንበሩ አክለውም ኢትዮጵያ በህዝብ ስልጣን ላይ የተመሰረተ መንግስት እንዲኖራት ከ1953 ዓ.ም ጀምሮ ከፍተኛ ትግል ሲደረግ መቆየቱን አስታውሰዋል። ወጣቶች ይህንን የትግል ታሪክ እንደ መሰረት በመጠቀም በቀደመው ትውልድ ትከሻ ላይ ቆመው ሀገሪቱን ወደ ተሻለ ዲሞክራሲ ምዕራፍ ማሸጋገር እንዳለባቸው ገልጸዋል። ለዚህም ለ7ኛው ሀገራዊ ምርጫ ካርድ በመውሰድ መዘጋጀት፣ የፖለቲካ ፓርቲዎችን ፕሮግራሞችና ፖሊሲዎችን በጥልቀት መመርመር እንዲሁም ለሀገርና ለወጣቱ የሚበጀውን ለይቶ ማወቅ እንደሚገባ ዶክተር ራሄል አሳስበዋል። በአሁኑ ወቅት ወጣቱ ትውልድ ለስራ አጥነት፣ ለትምህርት ጥራት መጓደልና ለስደት መጋለጡን የገለጹት ሊቀመንበሯ በተለይ በግጭትና በጦርነቶች ግንባር ቀደም ሰለባ እየሆነ ያለው ይኸው የህብረተሰብ ክፍል መሆኑን ጠቁመዋል። ይህ ችግር እንዲቆም ወጣቶች ወደ ሰላም የሚያመራውን መንገድ በቁርጠኝነት ሊያስቡበት ይገባል ሲሉም ጥሪያቸውን አስተላልፈዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።